ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዳግም ተገናኘን። ስለምታደምጡን ቆይታችሁንም ከኛ ጋር ስለምታደርጉ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ርዕሰ ጉዳዮችን እናነሳለን። አቡበከር ናስር የኢትዮጵያ ብሔራዊ ቡድንን ተቀላቅለው ልምምድ መስራት መጀመሩን ተመልክተናል። ዛሬ ጠዋት ላይ በነበረ የልምምድ መርሃ ግብር አቡበከር ናስር ብሔራዊ ቡድኑን ተቀላቅሎ ልምምድ መስራት ጀምሯል። ወደ ውጭ ሀገር ስፖርታዊ መረጃዎቻችን እናመራና ደግሞ ከሊቨርፑል፣ ከማንቸስተር ዩናይትድ፣ ከቼልሲ፣ ሪያል ማድሪድ ከአርሰናል ከሌሎችም ትልልቅ ክለቦች ጋር የተያዙ እጅግ በርከት ያሉ ስፖርታዊ ጉዳዮችን በዛሬ ፕሮግራማችን ላይ የምናነሳ ነው የሚሆነው። ሲጠበቅ የነበረው የቶማስ ቱሄሉ የእንግሊዝ ብሔራዊ ቡድን የተጫዋቾች ጥሪም ይፋ ተደርጓል። ዛሬም በርከት ያሉ እንግዲህ አስገራሚ ፊቶችን እንመለከታለን። ወይም ደግሞ እንግዲህ አይጠሩም ተብሎ ሲጠበቁ የነበሩ ተጫዋቾች በዚህ ዝርዝር ውስጥ ተካተዋል። እነሱንም የምንመለከት ነው የሚሆነው። አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ፉአድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን የማደርግ ይሆናል። ለተከታዮቹ ደቂቃዎች አብራችሁኝ ቆዩ። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ከኛ ጋር እንድትሆኑ በአክብሮት እንጋብዛለን። በቀጥታ ወደ ዛሬ ፕሮግራማችን ነው የምናመራው። ከሀገር ውስጥ ጉዳዮቻችን ነው የዛሬን ፕሮግራማችንን የምንጀምረው። አቡበከር ናስር የኢትዮጵያ ብሔራዊ ቡድንን ተቀላቅሏል። በቅርቡ የዋሊያዎቹ አለቃ መሳይ ተፈሪ ለ24 ተጫዋቾች ጥሪ ሲያደርጉ ከስብስባቸው መካከል ያካተቱት ለደቡብ አፍሪካው ሱፐር ስፖርት ዩናይትድ እየተጫወተ የሚገኘው አቡበከር ናስር አንዱ እንደሆነ ይታወቃል። ዛሬ ረፋድ ብሔራዊ ቡድኑ በአዲስ አበባ ስቴዲየም በሚሰራው ልምምድ ላይ መገኘቱን የተመለከትነው አቡበከር ናስር ለብሔራዊ ቡድኑ ለመጨረሻ ጊዜ አገልግሎት የሰጠው ወይም ለመጨረሻ ጊዜ የተጫወተው ወደ ማሜሎዲ ሰንዳውንስ እንዲዘዋወር ምርጥ ብቃቱን ያሳየበት ከግብጽ ብሔራዊ ቡድን ጋር የነበረው የሰኔ 2014 ዓ.ም የነበረው ጨዋታ እንደነበር እናስታውሳለን። ያኔ ነው ለኢትዮጵያ ብሔራዊ ቡድን ለመጨረሻ ጊዜ ጨዋታን ያደረገው። ከዛ በኋላ በተደጋጋሚ ጉዳቶች ምክንያት ላለፉት 2 ዓመታት አካባቢ ለብሔራዊ ቡድኑ ግልጋሎት መስጠት አልቻለም አቡበከር ናስር። አሁን ግን በድጋሚ ከግብጽ ብሔራዊ ቡድን ጋር ለሚደረግ ጨዋታና እንዲሁ ደግሞ ከጂቡቲ ብሔራዊ ቡድኖች ጋር ለሚደረገው ጨዋታ የኢትዮጵያ ብሔራዊ ቡድንን ለመወከል መገኘቱ ነው እየተገለጸ የሚገኘው። የኢትዮጵያ ብሔራዊ ቡድን ዝግጅቱን አጠናክሮ እንደቀጠለ ዘገባዎች ያሳያሉ። በቀጣይ ጥቂት ቀናት ደግሞ ከግብጽና ከጂቡቲ ብሔራዊ ቡድን ጋር ጨዋታውን የሚያደርግ ይሆናል። ወደ ውጭ ሀገር ስፖርታዊ መረጃዎቻችን በቀጥታ እናምራ። ሊቨርፑልን የተመለከቱ መረጃዎችን በማንሳት ነው የምንጀምረው። ሊቨርፑል የተጫዋቹን ግልጋሎት አያገኝም። የመርሲሳይዱ ክለብ ሊቨርፑል የፊታችን እሁድ በሚያደርጉት ተጠባቂው የካራባኦ ካፕ የፍጻሜ ጨዋታ የወሳኝ ተጫዋቹን ግልጋሎት አያገኝም። አሌክዛንደር አርኖልድ በጉዳት ምክንያት ከጨዋታ ውጭ መሆኑን አሰልጣኝ አርኔ ስሎት አረጋግጠዋል። አርኖልድ በሳምንቱ አጋማሽ ሊቨርፑል በፓሪስ ሰን ዠርሜን በተሸነፈበት ጨዋታ ጉዳት ማስተናገዱ እንዲሁ አይዘነጋም። አሌክዛንደር አርኖልድ ምናልባትም እንግዲህ ከውድድር ዓመቱ ውጪ ሊሆን የሚችለው አሰልጣኝ አርኔ ስሎትም እንደ ጠቆሙ ጭምር ነው እየተገለጸ የሚገኘውና ተጫዋቹ ምናልባት ከውድድር ዓመቱ ውጪ ሊሆን እንደሚችልም ጭምር እየተገለጸ ይገኛል። በፊታችን እሁድ የሚደረገው የካራባኦ ካፕ የፍጻሜ ጨዋታ ላይ ግን እንደማይደርስ ነው የተረጋገጠው። ሌላኛው ከሊቨርፑል ጋር ዛሬ የተሰማው 365 ስኮር የተባለው የመረጃ ምንጭ ያጋራው መረጃ ሙሐመድ ሳላህን የተመለከተ ነው። የግብፃዊው የሊቨርፑል ኮከብ ሙሐመድ ሳላህ ክረምት ላይ ሊቨርፑልን ለቆ ባርሴሎናን መቀላቀል ይፈልጋል የሚሉ መረጃዎች አሁን ላይ እየወጡ ይገኛሉ። እንግዲህ ቅድሚያ ለሊቨርፑል እንደሚሰጥ ይታወቃል። ነገር ግን በሊቨርፑል ቤት ኮንትራቱን ማራዘም አልቻለምና ምናልባት አሁን ተጫዋቹ ወደ ባርሴሎና ሊያመራ የሚችልበት እድል እንዳለ ነው እየተገለጸ የሚገኘው። ሌላኛው በአጥቂ መስመር ላይ ሊቨርፑልን ይለቃል ተብሎ የሚታሰበው ዳርዊን ኑኔስ ነው። የዚህ ተጫዋች መውጣት እጅጉን እንግዲህ የሚሆን ይመስላል። ፋብሪዚዮ ሮማኖም ይህንን መረጃ አረጋግጦታል። አትሌቲኮ ማድሪድ ደግሞ ዳርዊን ኑኔስን ማስፈረም የሚፈልግ ክለብ እንደሆነ ዘገባዎች ያሳያሉ። ቸልሲን የተመለከቱ መረጃዎችን እናንሳ። ቸልሲ በዩናይትድ የሚፈለገውን ተጫዋች ሊያስፈርም ነው። የምዕራብ ለንደኑ ክለብ ቸልሲ ከስፖርቲንግ ሊዝበኑ ወጣት የፊት መስመር ተጫዋች ጂዮቫኒ ክዌንዳን ለማስፈረም ነው ከስምምነት መድረሳቸው የተገለጸው። ማንቸስተር ዩናይትድ የ17 ዓመቱን ተስፈኛ ጂዮቫኒ ክዌንዳን ወደ ስብስባቸው ለመቀላቀልም እየሰሩ መሆኑ ሲገለጽ፣ አሰልጣኝ ሩበን አሞሪም ቀጣይ ክረምት በአንቶኒ ምትክ የቀድሞ ተጫዋቻቸውን ጂዮቫኒ ክዌንዳን ለማምጣት ፍላጎት እንደነበራቸው ይነገራል። ሰማያዊዎቹ አሁን ላይ ተጫዋቹን ለማስፈረም የሕክምና ምርመራውንም በድብቅ ማጠናቀቃቸውን የዝውውር ጉዳዮችን የሚከታተለው ፋብሪዚዮ ሮማኖ ዘግበዋል። ተጫዋቹ ቸልሲን በሚቀጥለው የውድድር ዘመን በ2026ም እንደሚቀላቀላቸው ጭምር ነው እየተገለጸ የሚገኘው።
ጎል ሳይቆጠረብን ማሸነፍ ችለናል። እንዲሁም ደግሞ ጨዋታው ላይ ባለፉት 4 ጨዋታዎች ሁሉንም አሸንፈናል። እሁድ ትልቅ ጨዋታ አለን። ከዛም ከሀገራት ጨዋታ መልስ ደግሞ ኒኮላ ጃክሰንን እና ኖኖ ማንድዌኬን እናገኛለን ብሏል አሰልጣኝ ኤንዞ ማሬስካ ነው ከትላንትናው ጨዋታ መጠናቀቅ በኋላ ሀሳቡን የሰጠው። ቸልሲ በሩብ ፍጻሜው ሊጋ ዋርሶ የሚባል ቡድን የሚገጥም ነው የሚሆነው። የፖላንድ ቡድን ነው ሊጋ ዋርሶ። የመጀመሪያው ዙር በፈረንጆቹ ሚያዝያ 10 ከሜዳ ውጪ በዋርሶ ጨዋታቸውን ያደርጋሉ። ሁለተኛው ዙር ደግሞ በፈረንጆቹ ሚያዝያ 17 በስታንፈርድ ብሪጅ ጨዋታቸውን እንደሚያደርጉ ነው የተገለጸው። ትላንትና በጨዋታው ላይ ጎል ማስቆጠር የቻለው ኬርናን ድዌስቤሪ ሆል ቸልሲ ዩሮፓ ሊግንና ቻምፒየንስ ሊግን አሸንፏል፣ ኮንፈረንስ ሊግን ማሸነፍ የለብንም ማለት ሞኝነት ነው ሲልም ይናገራል። ኤንዞ ማሬስካ ይቀጥልና ደጋፊዎች ዋንጫ መፈለጋቸው የተለመደ ነው፣ ያንን ለማድረግ ደግሞ የተቻለኝን ሁሉ ማድረግ አለብን ሲልም ነው ኤንዞ ማሬስካ የተደመጠው። ጆ ኮል ይናገራል። ቸልሲ በሁሉም ዲፓርትመንቶች የተሻሉ ነበሩ። እነዛን ነገሮች ከፍ ያለ ደረጃ ማድረግም ነበረባቸው። ያንን ደግሞ እያደረጉ ነው። አንድ የውድድር ዓመት ፍጹም ሆነው መቆየትም አይችሉም፣ ነገር ግን ነገሮችን መለወጥ በሚፈልጉበት ጊዜ በቂ ችሎታ አላቸው ሲልም የተደመጠው። እንደ ፉትቦል ራንኪንግ ዘገባ ከሆነ አሁን ላይ አውሮፓ ላይ ካሉት ክለቦች ማለትም ቸልሲ፣ ማንቸስተር ዩናይትድ፣ ቶትንሃም፣ አስተን ቪላ እና አርሰናል ውስጥ ሩብ ፍጻሜው ጨዋታ እንግዲህ አንዳቸው እንኳን አንድ ጨዋታ ማሸነፍ ከቻሉ ቀጣይ ሲዝን በሊጉ ከ1 እስከ 5 የጨረሱ ቡድኖችም ቻምፒየንስ ሊግ መሳተፍ ይችላሉ። ከዚህ በተጨማሪ ዩናይትድ ወይም ቶትንሃም ከ1 እስከ 5 ውስጥ ሳይጨርሱ ዩሮፓ ሊጉን ከበሉ እንግዲህ ከእንግሊዝ 6 ክለቦች ቻምፒየንስ ሊግ ላይ መሳተፍ ሊችሉ እንደሚችሉም ዘገባዎች ያመለክታሉ። አርሰናልን ደግሞ የተመለከቱ መረጃዎችን እናንሳ። ማይልስ ሉዊስ ስኬሊ ለእንግሊዝ ብሔራዊ ቡድን ጥሪ ቀርቦለታል። ዴክላን ራይስም እንዲሁ ለእንግሊዝ ብሔራዊ ቡድን ጥሪ የቀረበለት ሌላኛው ተጫዋች ነው። ኢታን ንዌኔሪ ግን በስብስብ ውስጥ ያልተካተተ የአርሰናል ተጫዋች ሆኗል በእንግሊዝ ብሔራዊ ቡድን በኩል። በኋላ ላይ በስፋት የተጫዋቾቹን ዝርዝር እናነሳዋለን። የጋና ብሔራዊ ቡድንም በመጪዎቹ ቀናት ለምታደርገው የዓለም ዋንጫ ማጣሪያ ጨዋታዎች ስብስቧን ይፋ ስታደርግ የአርሰናሉን ቶማስ ፓርቴን ጥሪ አድርጋለታለች። ሌላኛው ከስፔን ብሔራዊ ቡድን ጥሪ የደረሳቸው ተጫዋቾች ናቸው። ግብ ጠባቂው ዳቪድ ራያና ሚኬል ሜሪኖ እንግዲህ ለስፔን ብሔራዊ ቡድን ደግሞ ከአርሰናል ጥሪ የቀረበላቸው ተጫዋቾች ናቸው። ማንቸስተር ዩናይትድን የተመለከተ መረጃን እናንሳ። በዚህ ክለብ ሁልጊዜም ማሸነፍ ይኖርብካል ብሏል ብሩኖ ፈርናንዴስ። ጨዋታውን ማሸነፍ አለብህ፣ አሁን ረጅም መንገድም ይጠብቀናል፣ ነገር ግን ትልቅ የራስ መተማመን አለን ሲል ይናገራል። የራስ መተማመን በእግር ኳስ ወሳኙ ነው፣ እኛም ደግሞ ይህንን ልናዳብር ይገባናል ሲል ነው ብሩኖ ፈርናንዴስ ሀሳቡን የሰጠው። አንዳንድ ችግሮች ቢኖሩብንም የወደፊቱ ማንቸስተር ዩናይትድ ምን አይነት ቡድን ሊሆን እንደሚችል ፍንጭ ሰጥተናል ብሏል። ከትናንትናው ጨዋታ በኋላ ጋርናቾ በቀኝ ክንፍ በኩል በርካታ ድንቅ ነገሮችን ማድረግ እንደሚችል አሳይቶናል። ይህም ከግራው ይልቅ በዚሁ እንዳሰልፈው ያደርገኛል ሲልም ነው የተደመጠው። በጨዋታው ላይ ቀድመን ግብ ያስተናገድነው እኛ ነበርን። ሆኖም ግን ማድረግ የፈለግነውን ነገር ሜዳ ላይ ስላሳየን ባለድል መሆን ችለናል። ብሩኖ ፈርናንዴዝ በዚህ ክለብ ዋንጫዎችን እንዲያሳካ ልንረዳው ይገባል፣ ምክንያቱም ይሄ ደርሱ ይገባዋል። በፕሪሚየር ሊጉ በርካታ ጨዋታዎች ይቀሩናል። በእያንዳንዱ የጨዋታ ደቂቃ ተጫዋቾችን የተሻሉ እንዲሆኑም ለማድረግ እንሞክራለን። ከሊዮን ለየት ያለ ጨዋታ እንጠብቃለን። እነርሱ አካላዊ ጥንካሬን በሚጠይቅ ሊግ ነው የሚጫወቱት። ሆኖም ግን እነርሱን ማሸነፍ በምንችልበት ጉዳዮችን መስራት ይኖርብናል። እኛ በ2-10 ቁጥሮች ነበር የተጫወትነው። ሩጫዎችን ማድረግ የሚችልና የተቃራኒ ቡድን ተጫዋቾችን መሳብ የሚችል ተጫዋቾችም ያስፈልገን ነበር። ራስመስ ሆይሉንድም ይህንን አድርጓል። እርሱ በጨዋታው ላይ አሲስትም ማድረግ ችሏል። ሆኖም ግን አሁንም ቢሆን አንድ ያላሳካው ነገር ግብ ማስቆጠር አለመቻሉ ነው። ነገር ግን ግቦችን ማስቆጠሩ አይቀሬ ነው ሲልም ጭምር ነው ሩበን አሞሪም ሀሳቡን የሰጠው። ፓትሪክ ዶርጉ የፍጹም ቅጣት ምት የሚያሰጥ ጥፋት እንደሆነ ለዳኛው ስለማሳወቁም ሲናገር የእርሱ ውሳኔ ትክክለኛ ነው ወይ የሚለው በጨዋታው ላይ በሚኖረው ውጤት የሚመሰረት ነው። በእርሱ መኩራቴን መግለጽ እፈልጋለሁ። ሆኖም ግን ጨዋታው 0-0 ወይም ደግሞ እየተመራን ቢሆን ኖሮ ይህንን ተመሳሳይ አስተያየት እንደምሰጥ እርግጠኛ አይደለሁም። እርሱ በእንግሊዝ ፕሪምየር ሊግ መጫወት የሚያስችል አቅም አለው። ካሴሜሮ ሜዳ ውስጥም ሲኖር ምን አይነት ሚና እንግዲህ ለእርሱ ይሰማዋል በሚለው ጉዳይ ላይ ያላሳለፍኩት ውሳኔ ትክክለኛ እንደሆነ ይሰማኛል። ቡድናችን ጥሩ ቁርጠኝነት አለው። ይህንን ደግሞ ካሴሜሮን በሚገባ እየረዳው ይገኛል። ጆሹዋ ዘርክዚ እያንዳንዱ የኳስ ንክኪው ድንቅ ነው። ሆኖም ግን እርሱ አንዳንድ ጊዜ እንደ አጥቂ ማሰብ ይኖርበታል። እርሱ በከፍተኛ መሻሻል ውስጥ እንዳለ ግን ሁሉም ሰው ሊመለከተው የሚችል እውነታ ነው ሲልም ነው አሰልጣኝ ሩበን አሞሪም ሀሳቡን እየሰጠ የሚገኘው። በድንቅ ብቃት እንግዲህ ታጅበው ታላቅ ድልን አስመዝግበዋል። ሙሉ ቡድናችንን በከፍተኛ ተነሳሽነት ላይ ነበር ጨዋታውን የከወነው ያለው ደግሞ ፓትሪክ
ዶርጉ ነው ሀሳቡን ሲሰጥ። ከብሩኖ ፈርናንዴዝ አይነት ተጫዋች ጋር መጫወት ብዙ ነገሮችን ያቀልልሃል። እርሱ እጅግ በጣም በርከት ያሉ ችሎታዎች ያሉት ተጫዋች ነው። ጨዋታን እያሸነፍን መጓዝና በተቻለን መጠን ደግሞ የውድድር ዓመቱ ያማረ ለማድረግም ጠንክረን እየሰራን እንገኛለን። ይህንን ውድድር ማሸነፍ ከፈለግን ዛሬ ያሳየነው የአልሸነፍ ባይነት ስነ ልቦና ሁልጊዜም ልናስቀጥል ይገባናል ሲልም ጭምር ነው ፓትሪክ ዶርጉ ሀሳቡን እየሰጠ የሚገኘው። ለፍጹምነት የተቃረበ ብቃት አሳይተናል። ከዚህ በበለጠ በርካታ ግቦችን ማስቆጠር እንችል እንደነበር አስባለሁ። ሩብ ፍጻሜውን በመቀላቀላችን ደስተኞች ነን። ይህ ትልቁ ዓላማችን ነበር። ባለፉት ጥቂት ወራት ማንቸስተር ዩናይትድን መደገፍ ምን ያክል አስቸጋሪ እንደሆነ አውቃለሁ። ሆኖም ግን እኛ ሁላችንም ነገሮችን ለመቀየር በደንብ እየሰራን እንገኛለን። ግብ በማስቆጠር ደስተኛ ነኝ። ጥሩ አጨራረስ አሳይቻለሁ። ከራስመስ ሆይለንድ ድንቅ አሲስትም አድርጓል። በአጠቃላይ ምርጥ ቡድንና ጎልም ነው ሲልም ነው ዲኤጎ ዳሎ ሀሳቡን የሰጠው። ፖርቱጋላዊው የማንቸስተር ዩናይትድ አማካይ ብሩኖ ፈርናንዴዝ ከሳምንታት በፊት ሮይ ኪን እሱን አስመልክቶ ስለሰጠው አስተያየት ተጠይቆ ምላሹን ሰጥቷል። ሁሉም ሰው የራሱ ሀሳብ አለው። የሁሉንም ሰው ሀሳብ ማስቀየር አልችልም። እኔ ማድረግ የምችለው ሁልጊዜም ወደ ሜዳ ስገባ ምርጡን ብቃቴን ማሳየት ነው። ሮይ ኪን በእግር ኳስ ታሪክ ከታዩ ምርጥ አምበሎች አንደኛው ነው። ከዚህ ክለብ ታሪካዊ ተጫዋቾቹም ውስጥ ይጠቀሳል። እኔ እንደ ሁሉም ሰው ለእርሱ ትልቅ ክብር አለኝ ሲል ነው ብሩኖ ፈርናንዴዝ ለሮይ ኪን ያለውን አድናቆትና አክብሮትም እንዲሁ የገለጸው። ሪያል ማድሪድን እንመልከት። የኒኮ ፓስ ትልቁ ህልምና ፍላጎት አሁንም ወደ ሪያል ማድሪድ ተመልሶ መጫወት እንደሆነ ተገልጿል። በአሁኑ ጊዜ ለጣሊያኑ ክለብ ኮሞ እየተጫወተ የሚገኘው የ20 ዓመቱ ወጣት ተጫዋች ኒኮ ፓስ በድጋሚ ወደ ሪያል ማድሪድ ተመልሶ የመጫወት ትልቅ አቅም እንዳለው ፋብሪዚዮ ሮማኖ በዘገባው ላይ አመልክቷል። ተጫዋቹን በተመለከተ በበርካታ የአውሮፓ ክለቦች የግላቸው ለማድረግም ጥረት መጀመራቸው የተገለጸ ሲሆን ሌላኛው የጣሊያን ክለብ ኢንተር ሚላንም ዋነኛው የኒኮ ፓስ ፈላጊ መሆኑ ታውቋል። ሆኖም ግን እንግዲህ ሪያል ማድሪድ አሁንም ተጫዋቹን የግሉ ለማድረግ ከፈለገ 8 ሚሊዮን ዩሮ ብቻ በመክፈል መልሶ የመግዛት መብት ያለው ሲሆን በዚህም በቀጣዩ የኒኮ ፓስ የወደፊት ቆይታ ዙሪያ በሪያል ማድሪድ ውሳኔ ላይ የተመሰረተ መሆኑን ዘገባው አያይዞ ገልጿል። ፋብሪዚዮ ሮማኖ ነው መረጃውን ያጋራው። እንግሊዝ ተጨማሪ የቻምፒየንስ ሊግ ቦታን ታገኛለች። የእንግሊዝ ክለቦች በአውሮፓ ውድድሮች ባሳዩት ጠንካራ ተሳትፎ ፕሪሚየር ሊጉ በ2025/26 የውድድር ዓመት 5 ክለቦችን እንደሚያሳትፍ ነው የሚገለጸው። በዚህም በፕሪሚየር ሊግ አምስተኛው ነው የሚጨርስ ክለብ በቀጥታ ለቻምፒየንስ ሊግ ማለፍም ይችላል ተብሏል። ማንቸስተር ሲቲ በአሁኑ ወቅት በፕሪሚየር ሊጉ 5ኛ ስፍራ ላይ የሚገኝ ሲሆን ይህንን ስፍራ አስጠብቀው ውድድር ዓመቱን የሚጨርሱ ከሆነ ቻምፒየንስ ሊግ ላይ እንደሚሳተፉ ነው የተገለጸው። 10 ሳምንታት ብቻ የቀረው ፕሪሚየር ሊጉ በርካታ ክለቦችን ለአውሮፓ ስፍራ የሚፎካከሩበት ሲሆን ሲቲን ጨምሮ ቸልሲ፣ ቦርንመስ፣ ኒውካስል ዩናይትድ፣ ብራይተን እና ሌሎች ክለቦችም በተቀራራቢ ውጤት ላይ ይገኛሉ። እንግሊዝ ስብስቧን ይፋ አድርጋለች። የእንግሊዝ ብሔራዊ ቡድን በቀጣይ ላለባት የዓለም ዋንጫ ማጣሪያ ጨዋታዎች ለተጫዋቾች ጥሪ አቅርበዋል። አዲሱ የብሔራዊ ቡድኑ አሰልጣኝ ቶማስ ቱኸል ለመጀመሪያ ጊዜ ለተጫዋቾች ጥሪ አቅርበዋል። የአርሰናሉ ተጫዋች ሉዊስ ስኬሊ ለእንግሊዝ ብሔራዊ ቡድን ለመጀመሪያ ጊዜ ጥሪ ቀርቦለታል። በተጨማሪም የኒውካስል ዩናይትዱ ተጫዋች ዳን በርን ለመጀመሪያ ጊዜ ከሶስት ዋናብስትም ጥሪ ቀርቦለታል። በእንግሊዝ በቀጣይ ከአልቤኒያና ከላቲቪያ ጋር የዓለም ዋንጫ ማጣሪያ ጨዋታዋን የምታደርግ ይሆናል። በዚህም እንግዲህ ቶማስ ቱሄል ጥሪ ያቀርበዋል። ጥሪ ያቀረቡላቸውን ተጫዋቾች ለመመልከት ያክል በግብ ጠባቂነት ጆርዳን ፒክፎርድ፣ አሮን ራምስዴል፣ ጄምስ ትራፈርድ እና ዲን ሄንደርሰን የተመረጡ የግብ ጠባቂ ስፍራ ተጫዋቾች ናቸው። በተከላካይ ስፍራ ላይ ዳን በርን፣ ሌቪ ኮልዌል፣ ማርክ ጉኪ፣ ሪስ ጄምስ፣ ኤዝሪ ኮንሳ፣ ማይልስ ሉዊስ ስኬሊ፣ ቲኖ ሊቨርማንቶ፣ ዣሬል ኳንሳ እና ካይል ዎከር የተመረጡ የተከላካይ ስፍራ ተጫዋቾች ናቸው። በአማካይ ስፍራ ላይ ጁድ ቤሊንግሃም፣ ኢብሪቼ ኤዜ፣ ጆርዳን ሄንደርሰን፣ ከርቲስ ጆንስ፣ ኮል ፓልመር፣ ዴክላን ራይስ እና ሞርጋን ሮጀርስ በአማካይ ስፍራ ላይ የተመረጡ ተጫዋቾች ናቸው። በአጥቂ ስፍራ ላይ ዣሮድ ቦውን፣ ፊል ፎደን፣ አንቶኒ ጎርደን፣ ሃሪ ኬን፣ ማርከስ ራሽፎርድ እና ዶሚኒክ ሶላንኬ ጥሪ የተቀረበላቸው ተጫዋቾች እንደሆኑ ነው ዘገባዎች የሚያሳዩት። ስፔንም ስብስቧን ይፋ አድርጋለች። የስፔን ብሔራዊ ቡድን በቀጣይ ላለበት የኔሽንስ ሊግ የሩብ ፍጻሜ ጨዋታዎች ለተጫዋቾች ጥሪ አቅርበዋል። የሪያል ማድሪዱ የኋላ መስመር ተጫዋች የሆነው ራኡል አሴንሲዮ ለመጀመሪያ ጊዜ ከስፔን ብሔራዊ ቡድን ጥሪ ቀርቦለታል። አይመሪክ ላፖርት በጉዳት ምክንያት ከብሔራዊ ቡድኑ ስብስብ ውጭ ሆኗል። በሪያል ቤቲስ ጥሩ ጊዜን በማሳለፍ ላይ የሚገኘው ኤስኮ አላርኮን ከብሔራዊ ቡድኑ ጥሪ ሳይቀርብለት ቀርቷል። ስፔን በቀጣይ ከኔዘርላንድ ጋር የኔሽንስ ሊግ የሩብ ፍጻሜ የመልስ ጨዋታዋን የምታደርግ ነው የሚሆነው። በዚህ መሰረትም በግብ ጠባቂነት ዳቪድ ራያ እና ኡናይ ሲመን እንዲሁም አሌክስ ሮሜሮ የተመረጡ
ግብ ጠባቂ ቦታ ተጫዋቾች ናቸው። በተከላካይ ስፍራ ላይ ፔድሮ ፖሮ፣ ሚንጉዌዛ፣ ሊኖርማንዶ፣ ኩባርሲ፣ ኢንጎ ማርቲኔስ፣ አሴንሲዮ እንዲሁ ግሪማልዶ እና ኩኮሬያ የተመረጡ የተከላካይ ስፍራ ተጫዋቾች ናቸው። በአማካይ ስፍራ ላይ ማርቲን ዙቤሜንዲ፣ ማርክ ካይሴዶ፣ ፋቢያን ሩይስ፣ ሚኬል ሜሪኖ፣ አሌክስ ቤና እና ፔድሪ ጎንዛሌስ የተመረጡ ተጫዋቾች ናቸው። በአጥቂ ስፍራ ላይ ላሚን ያማል፣ ኒኮ ዊሊያምስ፣ ፌራን ቶሬስ፣ የረሚ እንዲሁ ደግሞ ዳኒ ኦልሞ፣ አዮሴ ፔሬስ፣ አልቫሮ ሞራታ እንዲሁ ዛራጎዛ፣ ሳሙ እና ኦርያ ዘባል የተመረጡ የአጥቂ ስፍራ ተጫዋቾች እንደሆኑ ነው የወጣው የሉዊስ ዴላ ፉዌንቴ ምርጫም እየተመለከትን የምንገኘው። እንግዲህ ትልልቆቹ ብሔራዊ ቡድኖች ጥሪዎቻቸውን እያደረጉ ይገኛሉ። በቀጣይ ለሚያደርጉት የኔሽንስ ሊግ እንዲሁም ሌሎች ጨዋታዎችም ተጫዋቾችን እየጠሩ እንደሚገኙ ነው እየተመለከትን የምንገኘው። በቅርቡ በሴሪኤ የመጀመሪያ ጨዋታውን ያደረገው ትልቅ ተስፋ የሚጣልበት ትውልደ ኢትዮጵያዊው አዲስ ክለብ ተቀላቅሏል። በ2015 የቶሪኖ ታዳጊ ቡድኖችን ተቀላቅሎ ላለፉት ዓመታት እንግዲህ የቱሪኑን ክለብ ታዳጊ ቡድኖችን ቆይታ ካደረገ በኋላ በቅርቡ ወደ ዋና ቡድን ያደገው ትውልደ ኢትዮጵያዊው አሮን እንግዲህ በውሰት ውል የሴሪሲ ክለብ ለሆነው ቴርናና መቀላቀሉ ነው ዘገባዎች የሚያሳዩት። ከወራት በፊት ቶሪኖ አታላንታን 2-1 ባሸነፈበት የሴሪ ጨዋታ ላይ የመጀመሪያ ጨዋታውን ያደረገው ትውልደ ኢትዮጵያዊ ለተጨማሪ ልምድም በሴሪሲ ምድብ 2 ላይ እየተሰለፈ ለሚገኘውና ሁለተኛ ደረጃነትን ለተቀመጠው ክለብም በ6 ወራት የውሰት ውል ተቀላቅሏል። የቱሪኑ ተወላጅ ከሆነች እናቱ ካቲያና በዝዋይ ተወልዶ በሚላን ከተማ በማደጎነት ካደገው የቀድሞ ተጫዋች ኢትዮጵያዊው አባቱ ማቲያ ጋርም በቅርቡ ቱሪን ከተማ የተወለደው ይህ ከወዲሁ ትልቅ ትኩረትን የሳበው ወጣት በ2022 በእንግሊዙ ጋዜጣ ዘ ጋርዲያን በ2005 ከተወለዱ ምርጥ ተጫዋቾች መካከል መካተቱ ሲታወስ ባለፈው ዓመት ደግሞ በፓሎን ግራንታ አዋርድን በምርጥ ወጣት ተጫዋችነት ዘርፍም ተሸላሚ እንደነበር እናስታውሳለን። ተስፈኛው ተጫዋች በጣሊያን ወጣት ብሔራዊ ቡድን ስር በአውሮፓ ዋንጫ ባሳየው ብቃትም በክረምቱ የዝውውር መስኮት የፈረንሳዩ ፒኤስጂን ጨምሮ በበርካታ የአውሮፓ ክለቦችም ትኩረት መሳብ ቢችልም በእናት ክለቡ ለመቆየት መወሰኑ ይታወሳል። አሁን ደግሞ ለተጨማሪ ልምድ ወደ ሴሪሲ ክለብ አመርቶ በመጫወትም ጨዋታዎች በመሳተፍም ጀምሯል። ከዚህ ቀደም ስለተጫወተው የእግር ኳስ ሕይወቱ አንዳንድ ጉዳዮች ሲነገሩ እንደነበር የምናስታውሰው ነው። ይህ ተጫዋች አሮን ይባላል። ዘጋርዲያን በቅርቡ ባወጣው ዘገባ መሰረት ከምርጥ 60 ወጣት ተጫዋቾች ውስጥም አካቶት ነበር። ባለፉት ጊዜያት ባየር ሚኒክ ወጣት ቡድን የሚገኘው ልዑል ብሩክ፣ በቪያሪያል የስፔን ታዳጊ ብሔራዊ ቡድን ተስፋ ሰጪ እንቅስቃሴ በማድረግ ላይ የሚገኘው ኦስካር ሽመልስ፣ በቀጣይ የውድድር ዓመት የዩዲኒዜ ዋና ቡድን አካል ይሆናል ተብሎ የሚጠበቀው እንድሪስ ስካርሜሊ እንዲሁ የውድድር ዓመቱን በውሰት ከፌኖርድ ሮተርዳም ታዳጊ ቡድን ጋር ያሳለፈው ይሳቅ አለማየሁና ሌሎች በርከት ያሉ ትውልደ ኢትዮጵያውያን ማስተዋወቃችን ይታወሳል። ለዛሬ ደግሞ በጣሊያን እግር ኳስ ትኩረት ከሳቡ ወጣት ተጫዋቾች አንደኛ የሆነው ትውልደ ኢትዮጵያዊውን እናስተዋውቃችሁ። ሙሉ ስሙ አሮን ይባላል። የቱሪን ተወላጅ ከሆነችው እናቱ ካቲያና ከኢትዮጵያዊው አባቱ ማቲያ አዲሱ እንግዲህ በቱሪን ከተማ ይህ ተጫዋች ማቲያ አዲሱ ነው እንግዲህ ተጫዋቹ ወላጅ አባት በቱሪኑ ከተማ የተወለደው ይህ የ19 ዓመት ተጫዋችም ከወዲሁ ትልቅ ትኩረትን ስቧል። ከ4 ዓመቱ ጀምሮ የእግር ኳስን ሀሁ ያስተማረችውና የቶሪኖ ንብረት የሆነው ይህ ትውልድ ኢትዮጵያዊ ተሰጥኦ ያለው አማካይ በቶሪኖ 4 የታዳጊ ቡድኖችም ተጫውተው ካሳለፈ በኋላ ዋና ቡድኑን ተቀላቅሏል። ላለፉት ዓመታት ሲወዳደርበት በነበረው ፕሪቬራ አንድ ባሳየው ድንቅ ብቃትም ከወዲሁ የበርካታ ቡድኖችን ትኩረት የሳበው ወጣቱ አማካይ ለስፖርት ያለው ፍቅር እንግዲህ ባቱ ወይም ደግሞ ዝዋይ ተወልዶ በሚላን ከተማ በማደጎነት ያደገው የቀድሞ የእግር ኳስ ተጫዋች ወላጅ አባቱ መነሳነትም እንዳገኘው ይነገራል። በሴሪዲ እንዲሁም ደግሞ በፉትሳል ክለቦችም የተጫወተው ኢትዮጵያዊ ወላጅ አባቱ በአንድ ወቅት ከእውቁ ጣሊያናዊ ጋዜጠኛ ጂያንሉካ ዲማርሲዮ ጋርም በነበረው ቆይታ የ2 ወይም 3 ዓመታት ልጅ እያለ ሁልጊዜም ኳስ በእጁ ይዞ ሊያየኝ ሜዳ ይመጣ ነበር። አስቀድሞ የተወሰነ ዝንባሌ እንደነበረውም ግልጽ ነበር ብሎ ነበር። ሲማ በሚባል የቁልምጫ ስም የሚታወቀው ወጣቱ ተጫዋች የላቀ ቴክኒካላዊ ችሎታ እንደ አማካይ አጥቂና ደግሞ ሀሰተኛ 9 ቁጥር ሆኖም እንዲጫወት ያስችለዋል። ምንም እንኳን አማካይ ቢሆንም ግዙፉ ስዊድናዊ አጥቂ እንደ አርአያነት እየተከተለም እንዳደገ ይነገራል። በአሰልጣኝ ፓትሪዚያ ፓኔኮ አማካኝነትም ለመጀመሪያ ጊዜ በጣሊያን ከ15 ዓመት በታች ብሔራዊ ቡድን ከተጫወተ ወዲህ በ3 የዕድሜ እርከኖች በሀገሪቱ ያገለገለው ሲማ በ2022 ዘጋርዲያን የዘረዘራቸው በ2005 ከተወለዱ ምርጥ 60 ወጣት ተጫዋቾችም ተካቷል። በዝርዝሩ ከትውልደ ኢትዮጵያዊው በተጨማሪ የባርሴሎና ቪቶር ሮኪዮ፣ የሪያል ማድሪዱ አርዳ ጉሌር እና የባየር ሚኒኩ ማቲያስ ቴልም ተካተው ነበር።
ታማኝ የጣሊያን ጋዜጦች እንደገለጹት ከሆነ ፉልሃም የቶሪኖን ኮከብ የረጅም ጊዜ ፈላጊ ሲሆን ጉዳዩን በቅርበት እየተከታተለውም ይገኛል። ሌላኛው ትውልድ ኢትዮጵያዊ አማካይ ይስሐቅ አለማየሁ የያዘው ፌኖርድ አዲሱ ፈላጊ ሆኖ ብቅ ብሏል። ሆኖም ግን የጣሊያኑ ክለብ በ2025 ውሉ ለሚያበቃው ተጫዋችም የማቆየት ፍላጎት እንዳለው ታውቋል። የወጣቶች ቡድን ስራ አስኪያጅ ሩጌሮ ሉድጋርኒ እንግዲህ የተጫዋቹን ውል ለማደስም ተስፋ አድርጎ ሲሆን ተጫዋቹና ተወካዮቹ ከክለቡ ጋርም ጥሩ ግንኙነት ያላቸው በመሆኑ በቀጣይ ኢስታዲዮ ኦሎምፒኮ ግራንዴ ቶሪኖ እንደሚቆይም ይጠበቃል። በፕሪቬራ አንድ ቆይታው 13 ግቦችን አስቆጥሮ 9 ደግሞ ግብ የሆኑ ኳሶችን ማመቻቸት የቻለው ተስፈኛው ተጫዋች ከዋናው ቡድን ጋር የቅድመ ውድድር ዘመን ለማድረግም ከኢቫን ጁሪች ጥሪ እንደደረሰውም ታውቆ ነበር። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን ቆይታችሁንም ከኛ ጋር ስላደረጋችሁ እጅጉን ከልብ አድርገን ነው የምናመሰግነው። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር ያደረጋችሁ በሙሉ ላቅ ያለ ምስጋኔን ለእናንተ አቀርባለሁ። ፏድ ባሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አድርጌያለሁ። መልካም ጊዜ እንዲሆንላችሁ በአክብሮት ነው የምመኘው። መልካም ጊዜ እንዲሆንላችሁ በአክብሮት ተመኘሁኝ።